ስርዓት ተንከባክቦ ማሳደግ ስራ ፈትነት ከሆነ ጥያቄ ነው ያዙልኝ። ሴት ልጅ የቤት እመቤት መሆኗ ያዙ። እቤት ውስጥ ቁጭ ብላ ልጆቿን እየተቆጣጠረች ለህይወቷም ያስፈልጋት ለሷም ለልጆቿም አግባብ በሆነ መልኩ እየታማሉላት ክብሯን ጠብቃ ልጆቿን በስርዓት ማሳደጓና ለቁም ነገር ማብቃቷ ስራ ፈትነት ከሆነ ያዙቴንን አንቺ የቤት እመቤት ሆነሽ ለምን ስራ ትፈቻለሽ ብላችሁ እሷን ከቤቷ አውጥታችሁ ከተከበረችበት ከተሸፈነችበት ዓለሙ አውጥታችሁ ሌላ ዓለም ውስጥ በስራ ምድብ ስትመድቧት ከወንዶች ጋር እየተጋፋሽ ቢሮ ስሪ ስትሏት ለምንድነው እሷ ከስራ ፈትነሽ ብላችሁ ካፈናቀላችኋት ቤት ሌላ ሴት የምትተኩት? ለምንድነው እቤት ያለውን ስራ እንዲሰራ ወንድ ልጅ ማትተኩት? ንገሩን እስኪ። ምክንያቱም አንድ ሴት ልጅ ስራ ለምን ትፈቻለሽ ብላችሁ ከቤቷ ስታስወጧት ስራ እየሰጣችኋት ነው፣ ወይም ደግሞ ከስራ ፈትነት እያላቀቋችኋት ነው አይደል? በቦታው ግን ሌላ ሴት ሰራተኛ ትተካላችሁ። ስለዚህ ያው አልሸሹም ዞር አሉ ነው። ምክንያቱም አንድን ሴት ልጅ ከስራ ፈትነት ስታላቅቁ በተዘዋዋሪ ሌላ ሴትን ስራ ፈት እያደረጋችሁ ነው። የቤት እመቤት መሆን ስራ ፈትነት ከሆነ በሷ ቦታ እንድትሰራ ሰራተኛ ሲገባ ያቺም የገባችው ሰራተኛ ወንድ አይደለም መቼስ ምን እየሆነ ነው? የቤት ሰራተኝነት የሚቀጠሩት እነማን? ሴቶች። ስለዚህም በኻዲምነት የመጣችው ሴትም ሰራተኛ የቤት ሰራተኛ ደስ አይለኝም ቃሉ ኻዲም እንበለው። ያቺ በሷ ቦታ ተክታ ቤቱን ለመኻደም የመጣችው ስራ ፈት ሆነች ማለት ነው። ያው ነው አልሸሹም ዞር አሉ። አንዷን ከስራ ፈትነት ታላቅቆ ሌላዋን ስራ ፈት እያደረገ ኢሎጂካል ማለት አንዳንዴ ሲቆማችሁ ራሱ አስቡ እኮ እንደ ስትሞግቱ ራሱ እኮ የሆነ ግራውንድ ይኑራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ለይፍሊሐ ቀውሙን ወለው አምረው ኢምራአ طيب እስኪን ሐዲስ እናያለን። ሸርሑን ግን መትኑን ቀጥልላችኋለሁ። መትኑን እቀጥልላችኋለሁ። ይሄን ሐዲስ እንዴት እንደሚያብራሩት ዑለሞች ታያላችሁ ወንድሞች። እሺ በሌላ እንዳይረዱት ሐዲሱን አብራርተን በዚህ ጉዳይ ላይ ዑለሞች የሰጡትንም ደግሞ እናያለን ኢንሻአላህ። ያው እና ቆርጦ ቀጥሎች ቆርጦ መውሰድ ልምዳቸው ነበረ። ይኸው ሸርሑን አውጥቼዋለሁ ኢንሻአላህ እናየዋለን። ለዩፍሊሐ ቀውሙን ወለው አምረሁም ኢምራአተን የሚለው አቡበክር ኑፈይ ኢብኑ አልሐሪስ የዘገቡት ሐዲስ ነው። ሰሒሑል ጃሚዕ ላይ ኢማሙ አልባኒ ሐዲስ ቁጥር 5225 ላይ ሐዲሱን ሰሒህ ነው ይሉታል። ሰሒሑል ጃሚዕ ላይ ወከዛሊከ አኽረጀው አልቡኻሪዩ 4425 ላይ طيب ያው ይሄ ሸርሑ ነው ኢንሻአላህ ተዓላ እናዋለን። ግን ደርሳችንን እንቀጥል። ሰዓትም ደርሷል ለነገሩ ወይ ነገ ታስታውሱኛላችሁ። يوجبون على المرأة أن تخرج لتنتخب والله عز وجل أوجب على المرأة القرار في بيتها والله عز وجل أشنا فينا ليلة يالي هنا الله دقمو أوجب قديتا درقوال على المرأة باسيت الجلاي القرار ترقاقتو مكمة في بيتها بيتها وسط اسلمنا لو بندون تاكالات وقرن في بيوتكن نسل ለምንድነው እናንተ ወጣችሁ አመዳችሁ ቡን እስኪል ድረስ ነጭ ላብስ ያልባችሁ ድረስ ከወንድ ጋር እየተጋፋችሁ ከባለጌ ጋር እየተጋፋችሁ ፀሐዩ ቁሩ ብርዱ ውስጥ እየተንከራተታችሁ ምንም ነገር የማምጣት ግዴታ የለባችሁም። ራሱ ይልፋ አፈር ከደቼ በልቶም ቢሆን ያመጣታል እንጂ እሱን ለማገዝ ብላችሁ የመውጣት ግዴታ የለባችሁም ሲል እኮ እስልምና ለእናንተ ክብር እየሰጣችሁ ሴት ልጅ ሳትለፋ እቤቷ ቁጭ ብላ ልፋት የሚያስፈልጉ ስራዎችን ወንድ ሰርቶ ለፍቶ ጥሮ ግሮ አምጥቶ እቤቷ ድረስ ምን ሊያደርጋት ይገባል? ሊንከባከባት ይገባል። ጅምሁር ዑለማ ሚስት ባሏን መኻደም ግዴታ አይደለም ይላሉ። ጅምሁር ዑለማ አንዳንዶቹ ደግሞ ግዴታ ነው ያሉ አሉ። አላ ኩል ሐል ሐታ ኸድሚያው ራሱ ዋጂብ አይሆንባትም ያሉ ዑለሞች አሉ። ጅምሁር ዑለማ አቋማቸው ነው።
ግን ያው እንግዲህ ትዳር ሲባል መተጋገዝ ነው አይደለም? ውጪህም ለፍተ እዛ ቀጧት ወጥቶ ማታ መጥቶ ገና መቼስ ድስት አይጥድም አይደለም? ምክንያቱም ህይወት በራሱ ትዳር በራሱ ምንድነው? መተጋገዝ እኮ ነው፣ መደጋከፍም ጭምር ስለሆነ እሷ በትዳር ውስጥ ያለባት ኃላፊነት ይላሉ ጅምሁሮች ልጅ ወልዳ ማሳደግ ብቻ ነው ይላሉ። ልጅ ወልዳ ማሳደግ ብቻ፣ ከዚህ ውጪ ምንም ኃላፊነት የለባትም። የቤት ስራ ራሱ ጅምሁሮች እንግዲህ ዕልም ነው ልንገራችሁ፣ ጀማሂር العلماء ይሄ ነው አቋማቸው። ነገር ግን ሌሎችስ ግዴታዋ ነው ይላሉ። ቢያንስ ቤት ውስጥ እሱ ውጪ የሚሰራ ከሆነ እሷ የቤት ስራውን መሸፈን አለበት። አሁን ግን ተቃራኒ እኮ ነው እህት ወንድሞቼ። ውጪ ሞታ ትሰራለች፣ እቤትም መታ ታበስላለች። እሱ ቀኑን ሙሉ እግሩን ዘርግቶ ጫት ሲቅም ይውላል። እኔ አውቃለሁ እህት ወንድሞቼ፣ ወላሂ የሰው ቤት እየዞሩ ልብስ እያጠቡ ልጆቻቸው የሚያሳድጉ አውቃለሁ ነው የምላችሁ። ይሄ ነው በደል መባል ያለበት እህት ወንድሞች። በደል ከተባለ ወሃዳ ሁወ ዙልሙ እንላለን። ሴት ልጅ ቤቷ ቁጭ ብላ የሚያስፈልጋት ነገር እየተሟላላት ራሷን ጠብቃ ጽድት ብላ መኖር ይሄ ሸረፍ ክብር ነው እንጂ አይደለም። ሰው በሚሊዮን የሚቆጠር በአልማዝ ወይ በእንቁ የተንቆጠቆጠ ሰዓቱን የሚደብቅበትን ቦታ እናውቃለን። ለሆኑ ኦኬዥኖች ካልሆነ በስተቀር ወይም ሃይ ሴኩሪቲ ያለበት ቦታ ላይ ካልሆነ በስተቀር በሚሊዮን የሚቆጠር ሰዓት ለብሶ አይደለም፣ እናውቃለን። በጋርድ ተከቦ ነው የሚሄደው። ብቻህን ካገኘህ ማንም አይመርህም፣ ህይወትንም ልታጣ ትችላለህ። ለሰዓት ብሎ ያንተን ህይወት ያጠፋል። ሴት ልጅም ቤቷ የክብር ቦታ ነው። ያ ሰላም ወላሂ العظيم አቅለላለው ሰው ይሄ ሲባል ግን ይሄ ነው ሸሪዓ አህካም እያወቀ ደግሞ ኃላፊነቱን የማይወጣ ጀዝባ የሆነ እናገራለሁ፣ ጀዝባ የሆነ ወንድ የበዛበት ጊዜ ነው። እነዚህ ሰዎች ኃላፊነታቸውን ባለመወጣታቸው አላህ ፊት መጠየቃቸው አይቀርም። ወንዱን እስኪ ቆራጥ ወንድ ላብህን ጠብ አድርገህ ነጭ ላብህን እንኳ ልበህ እኮ እንደው አይጣፍጥህም ምግቡ ራሱ። ወላሁ ዐዘ ወጀል አውጀበ ዐለ አልመርአቲ አልቀራራ ፊ በይቲሃ በቤቷ ውስጥ መርጋትን በሴት ልጅ ላይ አላሁ ጀለ ወዐላ ግዴታ አድርጓል። ወቀርና ፊ ቡዩቲኩና ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ቤቶቻችሁ ውስጥ ተረጋግታችሁ ተቀመጡ፣ ወጣ አትበሉ። ለአስፈላጊ ጉዳይ ከቤት ስትወጡ ደግሞ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እንደ ቀደምቱ የመሐይማን ዘመን ጊዜ መገላለጥን አትገላለጡ። ለሐጃ ከቤት ስትወጡ ደግሞ ምን አድርጉ? ተሰተሩ አለ። ከዛ ውጪ ያለ ሐጃ ከሆነስ ሐጃ ከሌላችሁ ደግሞ ቤቶቻችሁ ውስጥ እርጉ። ለቡና ልደት እንትን ففي الصحيحين من حديث أبي سعيد الخدري رضي الله عنه قال خرج رسول الله صلى الله عليه وسلم انقدي الصحيحين في صحيح البخاري ومسلم مستيال حديث من حديث أبي سعيد الخدري رضي الله عنه يتزقبنا قال خرج رسول الله صلى الله عليه وسلم يا الله ملك تنيا واتو في أضحى أو فطري في أضحى أو فطري في أضحى مالتاي في عيد الأضحى أو في صلاة الأضحى أو فطري مالتها أو في عيد الفطري عيد الفطر عندما بعيد الأضحى كولت باندو والطوالو وريت إلى المصلى ودا مسججا ميدا وطو كزياس فمر على النساء وطو አስግደው ኹጥባ አድርገው ከጨረሱ በኋላ በሌላ ዘገባ የመጣውንም ላብራራ አላችሁ። የኔን ኹጥባ ሴቶች አልሰሙም ብለው አሰቡና ሄዱ። ፈመራ على النساء ሴቶች ወዳሉበት ተጓዙና ፈቃለ አሉ ያ ማዕሸረ النساء እናንተ የሴቶች ስብስብ። ማዕሸር ማለት ጀማዓ ማለት ነው፣ አው ጣኢፋ ማለት ነው። ያ ማዕሸረ النساء አይ ያ ጣኢፈተ النساء እናንተ የሴቶች ስብስቦች ወያሉ ተሰደቅና ምጽዋትን አብዙ አሉ። ተሰደቅና ምጽዋትን ስጡ። ፈኢኒ እኔኮ ኡሪቱኩና ተመልክቻችኋለሁ አሉ። ኡሪቱኩና ኑነ ተውኪን ተመልክቻችኋለሁ እኮ አሉ። አክሰራ ወይም አይቻችኋለሁና አክሰራ አህሊና እሳት ጀሃነም ከሚኖሩ ወይም ጀሃነም ከሚገቡ ሰዎች መካከል የበዛችሁ ሆናችሁ አግኝቻችኋለሁና
አብዙ ያሉት ሰደቃ ቱጥፊኡ አናራ አይደለም። الصدقة تطفئ الخطيئة كما تطفئ الماء النار። ሰደቃ ወንጀልን ኃጢአትን ያብሳል፣ ኩነኔን ያሰርዛል። ሰደቃ ምጽዋት መስጠት ልክ ውሃ እሳትን እንደሚያጠፋው ሰደቃም ወንጀልን ያጠፋል ያብሳል ስላሉ ያስተሰርያል ስላሉ ነብያችን ሰለላሁ ዐለይሂ ወሰለም። መርሐባ